ለማስተዋወቅ ወንድሜ አዲሱን የአማርኛ የተሻሻለውን አዲስ ኪዳን ከሌለ ለበድር ካለ የሐዋርያት ሥራ ምዕራፍ 3 ቁጥር 16 እሱም ቢያነብ እኔ ምን እንደው ምዕራፍ 3 ቁጥር 16 የሐዋርያት ሥራ ቦታው ከጠፋው ነው ያነበዋለሁ። ቤተክርስቲያን ነው አላፊ ያስኩት አዲስ መጽሐፍ ነው። እኔው ላንብበው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ይህ የምታዩትና የምታውቁት ሰው ድኖ የበረታው በኢየሱስ ስም በተገኘው እምነት ነው። በኢየሱስ ስም በማመኑም በሁላችሁ ፊት ሙሉ ጤና አግኝተዋል። ሃሌሉያ! ጥሩ ጥቅስ ነች። እኔ የምታወቀው በመጽሐፍ ቅዱስ ላይ ነው። ዛሬ ማታ ትናንት ያልነበራችሁ ሰዎች እንዳላችሁ አላውቅም። እንቅልፍ ወስዶኝ አላደርኩም። ትንሽ ቅር ያለኝ አንድ ምስክርነት ነበረና ትናንት ልናገር። አንድ እህታችን ስትመሰክር አንድ አይጥ ማታዝ ላይ ቁጭ አለችና አስቸገረቻው። እዚህ ቤት አይደለም ሌላ ቤት ውስጥ ነው። ያቺን አይጥ በክርስቶስ ስም ይዤሻለሁ ቁሚ ስላት መንቀልቀሏን ጥላ ቆመች። ያቺ አይጥ ሴቶች ተሰብስበው በክርስቶስ ተወግዛ የቆመችውን አይጥ በማማሰያ ገደሏት። ትልቅ ኃጢአት ሆኖ ነው የተሰማኝ። ይቅርታ ወሰደኝ። በውግዘት የቆመችዋን እንዴት ይገደላል? እግዚአብሔር እንኳን ጠላቱ ሰይጣንን ወደ ሲኦል ውረድ ወደ ነበርክበት ይሏል። እኛም አውጥተን ወደ ቤት ነበር። እባካችሁ በክርስቶስ ስም ብላችሁ እንዲህ አይነት ነገር አታድርጉ። በክርስቶስ ገጽታችሁ አቆማችሁ ለክፉ ነገር አታውሉ። አሁን ወደ እኔ እወጣለሁ። እሷ ቅር ስላለችኝ ነው። ወዲያኛው ሳምንት ገደማ እዚህ ቤት የነበራችሁ ሰዎች ታውቁ እንደሆነ ወንድም ታደሰ መሰለኝ አላውቀውም። እዚህ ሌላ አስተማሪ ነበረ። ከወንጂ ነው የመጣሁት አለ። ድንጋይ ነህ አለኝ። መዶሻና ድንጋይ ይዋደዳሉ ያለና ቤቱን ጠየቀ። በኋላም እኔን ራሴን በግሉ ጠይቀዋለሁ አለ። ይዋደዳሉ ልበለው አልኩና ድሮ እንግዲህ ድንጋይና መዶሻ ማነው እንጨቱ አብሮ ይዋዋል ነበርና እሱ ራሱ ቀደመና ድንጋይና መዶሻ ይዋደዳሉ። መዶሻው ያንን ድንጋይ ይጠርብና ተደህና ቦታ እንዲቀመጥ ያደርገዋል። ጋሽ ጳውሎስንም ይህን ድንጋይ የክርስቶስ መዶሻ ባይወክለው ኖሮ እዚያ ይመጣ አለኝና በእውነት ጥሩ ትምህርት ነበረ ያስተማሪ። ደስ አለ። ታምሜ ነበረ። በጣም ነው የታመምኩት። ብዙ ነው የታመምኩት። ህዳር 4 ቀን ሰለቻችሁ እንደሆነ ባጭር ላድርገው። የሰለቻችሁ ብትሄዱና እኔ ግን ስለ ክርስቶስ ብጨርስ ደስ ይለኛል። ጀምሬ ታምር የሰራልኝ በሽተኞች በተለይ ካላችሁ አትሂዱ። የእኔ ጉዳይ ለእናንተም ትምህርት ይሆናችኋል። ብርድ ነው ተባለ። እዚህ ገደማ ወደ ሽንጤ ነበርና የወጋኝ። ወደ ስራ ልንሄድ ስንል ነው ባለቤቴ ስፖርት ስራ አለችኝ። የእኔ ስፖርት እንደ ግርማቸው አይደለም፣ እንደ ጎበጥ ነው ያሮጊያትን አልተዋለ። የቢሮ ገባው። ከወጣ በኋላ ነው የምሰራበት አለ። እዛ ቢሮ ገባው። ስብሰባ ነበረና ነው ከስብሰባው መነሳት መቀመጥ አቃተኝ። ቆሜ ስብሰባውን ልስማ። ጥቂት ነበር። ልስማ፣ እናንተ ተነጋገሩ፣ እኔም ቆሜ እናገራለሁ አልኩኝ። ብድግ ስል ወደኩኝ። አንድ እግሬ የለም፣ ግራ እግሬ ዜሮ ሆኛለሁ። በኋላ ከዛ እንደምንም እናድርስ ምንም ቢሉ ወንድ ነኝ፣ ወንድነት ይሰማኛል። ማንም ሄዳለሁ ቤት ያልኩኝ። ግራ እግሬ ስለሆነ ግራ እግሬ ፍሬ ሲሆን መረግጥበት በፍሬን ተንገጫግጫ ትቆማለች እንጂ አደጋ አላደርስም። በቀኝ እግሬ ፍሬ የሚያዙ ገብቶኛል። አስገቡኝ ደጋግፎ መኪና ውስጥ ቤት ሄድኩኝ። ማታ ዶክተር ረዳ ክሊኒክ ሄድን። ተመረመርኩ። ብርድ ነው ተባለ። ፉልዋ 15 ቀን ፊዚዮቴራፒ መድኃኒትም ሰጠኝ። ያ ፊዚዮቴራፒ
ላደረገልኝ ሰውዬ 3 ብር ሰጠሁት ሲጨርስ ስራው። በማግስቱ ውልቅልቄን አወጣው። ምነው በቀረብኝ አሉ። የለም አመላቸው ነው፣ ሲያንሳቸው ገንዘብ ውልቅልቅ ያወጣል አሉ። ጓደኞቹ ናቸው የሚመክሩኝ። እሺ አልኩና ሴት ደግሞ እንደገና 3 ቶን አጠፌታ አደረኩና 6 ሰጠሁት። እስከ ጭራሽ ሽባ አለ። ዝም ነው የሚያደርገው። ሌላ ነው ያላችሁ ሰዎች ታውቁት እንደሆነ 15 ቀን የፍልውሃው ማኪም ረዳኝ ጨምርበት በነገሩ ላይ ጨመርኩበት። 15 ቀን ሙሉ ምንም አልሆነልኝ። ከዛ ጀግኖች አምባ የዳኑ አሉ። ታዲያ እኔ ጀግና አይደለሁ ጦር ሜዳ አልተቆረጥኩ እንዴት ሄዳለሁ አልኩ። ግድ የለም ይቀበለዋል አለኝ። እዛ ድረስ ከመጥፋት ዝልም የለውና ደወልኩ። ይምጡ አሉኝ። የሳምንት ትንሽ ነው የሚያስከፍሉት፣ በቀን 2 ብር ነገር እንደዚህ ነው የሚያስከፍሉት። ያችን እየከፈል ባለቤቴ ነች መኪና የምትነዳው። እዛ ለማደር አልችልም። ሆቴል ያረፍኩ እንደሆነ ሆቴል ለማረፍ ፕሮግራም አውጥተን ነበረ። ሆቴል ያረፍኩ እንደሆነ እዚህ ባለቤቴ ልጆች ተማሪ ቤት የሚሄዷል። እኔ እዚህ ያረፍኩ እንደሆነ ጋሪ ጀግኖች አምባ ውስጥ አይገባም። በጋሪ እንኳን እንዳለ ክልክል፣ መኪና ክልክል። ስለዚህ ከአዲስ አበባ እየተመላለስን ነው። ልጆች ተማሪ ቤት እናደርሳለን፣ ደብረ ዘይት እንወርዳለን። ደስ የሚለው ነገር የጃንሆይ ብስክሌት ነበረች። እሷ ላይ ነው ጭምር ሁኔቱ ትላለች። ብስክሌት ጥሩ ብስክሌት ነበረች። ወገቡ እንደምታደ የጃንሆይ 2 ብስክሌቶች የነበሩ እዛ የተወረሱ። በእሷ ላይ በሳምንቱ አልዳንኩም። ሳምንት ይጨምሩበታል። ተጨመረ፣ አልዳንኩም። ሳምንት ይጨምሯል፣ አልዳንኩም። ወር እንግዲህ ይሁን በወሩ በቃ ይገላገላሉ። እሺ አልኩ። እዛ በእውነቱ ጥሩ ሰዎች ናቸው፣ ጉቦም አይቀበሉም። ለመስጠትም ሞክሬ ነበረ። እንደ እብዶ ነው ወታደር ናቸው። እኔም ተውኩት። ያኔ ወታደር ምን ያህል እንደሚፈራ ታውቃላችሁ። ቀረ። በኋላ ስም አልጠራላችሁም። ትልቅ ሐኪም ያልደረስኩበት ክሊኒክ የለም። የመጨረሻው ግን የፕሬዚዳንት መንግስቱ ኃይለማርያም ሐኪም ናቸው። መቼም የምንደርስ ያሟሙቃ ሊሆን አይሆን አላውቅም። የእሳቸው ሐኪም ናቸው። የማያውቁት ነገር የለምና ይዛ ሄደዋሉ። ሄድኩኝ። ይሄ ቀላል ነው ማነት ተሰ ነው አሉኝና መድኃኒት አዘዙልኝና ሶደሬ አባድር ውስጥ ተነከረ። ሄድኩኝ። የዛ አባድር በቀን አንዴ ነበረ። እኔ በቀን 2 እዛው ሆቴል ውስጥ ቁጭ አልኩ። እሳት ነው ያቃጥላል። እግሬን ብቻ ፈነክርና ሳስመታ እውላለሁ። ግራ እግሬን በአንዱ ቆማለሁ፣ በአንዱ እንትን ግንቡን ይደገፋለሁ እና በጣም ስቃይ ውስጥ ነበር። አልሆንም፣ አልዳንኩም። አንድ ጎረቤት ያለ ከዛ ከሶደሬ ተመለስ። ብዙዎች ሰዎች ይጨነቁልኝ ነበረ። አንድ አሁንም ስም አልጠራም የባህል መድኃኒት የሚያውቁ ሰውዬ አሉ። ትልቅ ሰው ናቸው እና እኔ እንኳን ለጨጓራ በሽታ 8,000 ብር ከፍዬ ነው። አንድ ደግሞ እንደዚሁ እንዳንተ ወልጋዳ ቢቴ 15,000 ብር ከፍሏልና እዛ እንሄዳለን። እኔ አልሄድም። እኔ አድኑኛል አያድኑኝም አይደለም። እኔ ብሎ በጡረታ ደሞዝ 15,000 ብር ከየት አንተ ይችላል አንድ ግር መከፍለው። ጀግኖች አምባይቼ ማስቆረጡ አይሻልም? በቀዳሚ አልሄድም። ገብቶታል ጉዳዩ መሰለኝ። ምንም ቢሆን ሂደት አለ አለኝ። ሲያስጨንቀኝ ጊዜ አንድ ቀን ተነሳንና ሄድን። እሱ ብዙ ወሬ ያወራል። እሱ መኪና ነው የወሰደኝ። እኔ እዚህ ላይ የሚደውልብኝ 15,000 ነች። ይህ ሰው ደግ ሰው ይሆናሉ ወይም እንደው ለምናቸዋለሁ